ሳያችሁ አቅለሸለሸኛ ላስታውክ እየሄድኩ ነበር። ያ ቆሻሻው ወደ እስካሁን አልጠራ? አይ ቆሻሻ ሳይ አላርጅ አለብኝ፣ ያጥወለውለኛል፣ አልችልም። አቤል ቆሻሻ መች ጥሩ ነገር ይወድለታል ብለህ ነው? የኔ ሚስት ሰው እንዴት ግን እንደዚህ በአንዴ ከሰውነት ተራ ይወጣል? አዎ አንተ በጣም ተጎሳቁላል። በጣም እንጂ። እስቲ ጨብጠው ትንሽ እንኳን ወዜንካው ይሻላል እንደዛ? አዎ አንቺ ስላልሽ ልተባበረው። ጨብጠው እንጂ። ተው በቃ የኔ ውድ፣ እጁ ይቆረቁራል። ያቺ ሚስት አትጠይቀም? ትመጣለች። ከሷ ውጭ ማን አለ? ኧረ ትመጣለች። ምን ነው ቀና እንዴ? ህይወቴን ስላላመሰቃቀለችው ነው የምቀነው። ሂዱልኝ ከዚህ በእናታችሁ። ምን ነው ዩኤል፣ ከኛ ጋር ፊት ለፊት መጋፈጥ አቃተህ? ከናንተ ጋር እዚህ አጥሩ ስም ሳይሆን በአካል ፊት ለፊታችሁ ነው የምጋፈጠው። እሷን ግባና ተኝተህ በእንቅልፍ አልመው። እሺ በህልሙ ራሱ ወጥቶ ከኛ ጋር ሊያወራ አይችልም። ተው እንጂ አቤል፣ እንደዚህማ አንጨክንበት። ምንም ቢሆን እኮ በማስመሰል ዶክትሬት ያለው ሰው ነው። ስለዛ ማክበር አለብን። አዎ ግን ይሄን ያክል እንደዚህ ደግ መሆን የለብሽም። እኔ እምላችሁ ነገ እኮ ልጃችሁ ከደየማ አንደኛ ወሩ ነው። እዚህ ከምትገተሩ ለምን ሄዳችሁ ኬክ ምናምን አታዘጋጁ? ልጅ ስትል አቤል ረስቼው፣ ዛሬ እኮ ቀጠሮ አለኝ። የምን ቀጠሮ? የልጃችን ነዋ። አቶ ዩኤል አይዞ ጠንከር በል እሺ። የዛሬ አመት 2 አመት 3 ሆነን ነው የምንመጣው። ዘመደ ብዙ ትሆናለህ። ነይ እስኪ ልቀፍሽ። ይታባቱ አንቺ እሱን ለማናደድ ብለሽ እኔን አጓጓሽኝ እኮ። አቤል ሁሉም ነገር። ሰላም ሰላም፣ ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። እንዴት አላችሁ? ርብቃ ድራማ ክፍል 30 ላይ እንግዲህ በባለፈው ክፍል እንዳየነው ርብቃ ወደ እዩ ሄዳ በቅርቡ እኔና አቤል አብረን መተን እንጠይቀሃለን፣ ስለዚህ አታስብ፣ እዚህ በጣም ተመችቶኛል ሲላት፣ አዎ በደንብ ሊመችህ ይገባል፣ ምክንያቱም ረጅም ጊዜ እዚህ መቆየት ስለማይቀር ብላ ስትፎክርበትና እሱ ደግሞ መቼም አይሳካልሽም አቤል ከዚህ አይወጣም ብሎ ተናግሯት ነበረ። ነገር ግን እሷ እንግዲህ አቤልን አስወጥተዋለች። አጎቷ አግዟት ነው በእርግጥ አቤልን ከዛ ያወጡት እና አቤል ከወጣ በኋላ ግን ሌላ ነገር ደግሞ ተፈጥሯል። መቲ ወላጅ እናቷን ማሚቴን አግታታለች። እናቷ እንደሆነች እስካሁን ድረስ ያልሰማችው በዩ ምክንያት ነው። እዩ በተደጋጋሚ ለመቲ እናቷ እንደሆንሽ ከነገርሻት ልጅሽን ዘልዝጌ ነው ምሰቅልልሽ፣ እንደዚህ የምትንሰፈሰፊላትን ልጅሽን በማለት ማሚቴን አስፈራርቷት ነበረ። ማሚቴን በዛ የተነሳ እንግዲህ እናቷ መሆኗን ለልጇ ሳትነግራት ልጅቷም እናትየዋ ላይ በተደጋጋሚ በደል ስታደርስባት እያየን ነበረ። ካስታወሳችሁ ፎቁ ጫፍ ላይ ወስዳ እንግዲህ ደረጃው ላይ ማለት ነው ወደ ታች ከነ ዊልቸሩ ልትወረውራት ስትል እንግዲህ አዙ ደርሳ ነው ያዳነቻት። ይሄ በዚህ ያለ ደግሞ እኔ ማን ነኝ ብላ ስትጠይቃት አንቺ ማለት በፊት የባሌ ሞግዚት ነበርሽ፣ አሁን ደግሞ የኔ ሰራተኛ ነሽ፣ ነይ ተነሺ በማለት ማሚቴን ከተኛችበት አንስታ ማሚቴ ራሷን ችላ መቆም በማትችልበት ሁኔታ ላይ ያለች በግድ ስራ መስራት አለብሽ፣ አንቺ እኮ ሰራተኛ ነሽ እያለች ማሚቴን እንግዲህ ስታሰቃያት አይተናል ማለት ነው። ያ ነገር ደግሞ እንግዲህ አልበቃት ብሎ አሁን ላይ ወረቀቱ ካስቀመጠችበት እንደጠፋ ለእዩ ትነግረዋለች። ከዛ በፊት ግን አዙ ነበረች እንግዲህ ወደ እስር ቤት በመሄድ ለእዩ እነ ርብቃ እኮ ቤቱ በርብቃ ስም እኮ ነው ትለዋለች። ይህ እንዴት አወቅሽ ሲላት ከመውጣቴ በፊት ሲያወሩ ሰምቼ ነው፣ እኔ እዛ ቤት እየኖርኩ አይደለም ብላ እዩን ተዋሸውና እንግዲህ ወረቀቱ የነበረው መቲ ጋር ስለነበረ መቲ በድጋሚ ልትጠይቀው ስትሄድ ወረቀቱ የት ነው ብሎ ስጠይቃት እንደጠፋ ትነግረዋለች። እና ያቺ የማትረባ ርብቃ ቤቱ በሷ ስም እንደሆነ አውቃለች። አንቺ ስትንከረፈፊ አይንሽን ማየት አልፈልግም፣ እምትወጂ ከሆነ ከዚያ አስወጪኝ፣ ያለዛ ግን እንደማይፈልጋትና ምንም የሱ ምርጫ እንዳልሆነች ከበፊትም ታውቃለች። ግን ልጅቷ እንግዲህ በፍቅር ስለታወረች ነው እንጂ እዩ እንደማይወዳት ጠንቅቃ ታውቃለች በርግጥ። እና ይሄ ነገር በዚህ እንዳለ ነበር እንግዲህ
መቲ አንድ ነገር አሰበች፣ ወረቀቱን ማግኘት። ወረቀቱን ሆን ብሎ የሆነ ሰው ከቦርሳዋ እንደወሰደው ጠርጥራለች። አዙን ለምን እንዳልጠረጠረቻት ግን አላውቅም። አዙ እሷ ቤት እንግዲህ ልትሄድ የቻለችው እሷ ብቻ ናት። እሷ ግን አዙን እስካሁን አልጠረጠረችም። እንደውም አዙን ከቤት እንደወጣች ስለሆነ የምታውቀው በመጥራት ወደዚህ ቤት ተመልሳ እንድትገባና አንዳንድ ነገሮች እንድታግዛ ትጠይቃታለች። መቲ ሀሳቧ ከሀገር መውጣት ነው። ግን መውጣት የምትፈልገው ወረቀቱን ይዛ ነው። እና ይሄ ነገር እንግዲህ አዙ ወደዛ ቤት እንድትመለስ ታደርጋታለች በድጋሚ። አዙ ግን መጀመሪያም እዛው ነበረች። ከርች ጋር እንግዲህ ርብቃን ለማገዝ ተፍ ተፍ እያለች ነበረ። ያው አንዳንድ ጊዜ ከባድ ነው እንግዲህ ሰዎች ህይወታችን ላይ በደካማ ጎናችን መጥተው ሌላ ስህተት እንድንሰራ በግድ ያደርጉናል። አዙ ጋርም ይሄ ነገር ነው የሆነው። መቲ ታማሚ እናቷን በመያዝ መድኃኒትን እሷ በመግዛት በመንከባከብ ነገር ግን የምልሽን ማታደርጊ ከሆነ እናትሽን እገላታለሁ እያለች እንግዲህ የኢትዮጵያ ድራማ አሁን ላይ እንደዚህ እየተጃጃሉ ነው ያሉት። የሆነ ነገር ሲሆን ፊት ለፊት አይጋፈጧችሁም። እናንተም ፊት ለፊት ከመጋፈጥ ይልቅ በደካማ ጎናችሁ በምትወዷቸው ሰዎች በማትደራደሩባቸው ሰዎች ይመጡባችሁና እነዛ ሰዎች በዛም አስፈራርተዋችሁ የራሳቸውን ጥቅም ለማስከበር ይጥራሉና መቲም እንግዲህ ነው እያደረገች ያለችው። የምትወጃትን እናትሽን አሳጣሻለሁ፣ እኔ የምፈልገውን ነገር እዛ ቤት ሄደሽ እማታግዢ ከሆነ በማለት ታስፈራራታለች። አዙ እንግዲህ በድጋሚ ርብቃን ከዳቻት። ከነርብቃ ጎን ቁማ እነርብቃን ለማገዝ ተፍተፍ እያለች ነበረ። አሁን ግን ርብቃን በመክዳት ከመቲ ጎን ሆናለች፣ ባትወድም በግዷ። እና ወደ ቤት ከተመለሰች በኋላ እንግዲህ ከመቲ ጋር አውርተው መቲ እናቷን ወይም ደግሞ የእሷ እናት እንደሆነች ባታውቅም ማሚቴን ከቤት ይዛት እንድትወጣ ንፋስ እንቀበል ብላ ማታ አካባቢ ላይ ከቤት ይዛት እንድትወጣ ለአዙ ትነግራታለች። ሌላው ለኔ ተይልኝ ካለቻት በኋላ አዙ እንግዲህ ወደ ቤት ትመለስና ማሚቴን ያለ ወትሮዋ ውጭ ለምን አንወጣም ማሚቴ፣ ለምን ንፋስ አትቀበይም፣ ነይ ወክ እናድርግ ብላ ታይ መሽቷን እየተባለች እሷ ግን በግድ ይዛት ወጣች። ምክንያቱም መቲ እየደወለች ቶሎ በይ አሁኑኑ ቶሎ በይ ያለቻት ስለነበረ ማሚቴን ከቤት ይዛት ትወጣለች። ከቤት ይዛት ከወጣች በኋላ አሁንም መቲ ስልክ በመደወል ከማሚቴ አጠገብ ዘወር እንድትልና ሱቅ ብላ እንድትሄድ ትነግራታለች። እናም እንግዲህ በመጨረሻም አዙ ሱቅ ብላ ስትሄድ ነበረ መቲ እናቷን ያሳገተቻት። በመጨረሻም እንግዲህ አዙ አውቃም ይሁን ሳታውቅ ባላቅም ወደ ቤት ከተመለሰች በኋላ ማሚቴ ለምን ወደ ቤት እንዳልመጣች እየጠየቀች ነበረ። ምናልባት መቲ እንደምታግታት የነገረቻት አይመስለኝም። ዝም ብላን የማደርገውን አውቃለሁ፣ አንቺ ብቻ ይሄን ነገር አግዥኝ ያለቻት ይመስለኛል። እናም እንግዲህ አዙ ወደ ቤት ስትመለስ ማሚቴ የለችም። ይሄ ነገር ቢያስጨንቃቸውም እንደምታውቁት እንደ ርች አይነት ጓደኛ እንግዲህ ስጣችሁ ፍጻሜውን ያሳምርላት። ምክንያቱም ሰው በሚወደውም እንደዚህ በሚያምነውም ሰው ነው እየተከዳ ያለውና ማን ነው የርብቃ ጓደኛ ሪቾ እንግዲህ በጣም ልዩ ጓደኛ ናት። ማለት እንደዚህ ያልናቸው ሰዎች ቆይተው ተቀይረው አውሬ ሆነው ክደው ስናያቸው እንፈራለንና አመስግነን ሳንጨርስ ነገሮች እንዳይበላሹ እፈራለሁ፣ የርችም ቢሆን ማለት ነው። ነገር ግን አሁን ላይ ለርብቃ ትልቅ ነገር እያደረገችላት ያለችው እሷ ናት። ፍጻሜው ካማረ ማለት ነው። እና መቲ እንግዲህ ወደ ቤት እናቷን ካሳገተቻት በኋላ ወደ ውጭ ለመውጣት እየተዘጋጀች ትገኛለች። ማሚቴን አሳግታ ወረቀቱን መቀበል ነው የምትፈልገው፣ ትክክለኛውን ወረቀት ከተቀበለች በኋላ ከሀገር ለመውጣት ነው። እናቷን ካሳገተቻት በኋላ አዙ ወደ ቤት ተመልሳ ነበር። አዙ እንግዲህ ማሚቴ ለምን አልመጣችም ብላ ስትል ግን ሪች ጠረጠረቻት። ምንም አላመነቻትም። በፍጹም ይቺ ልጅ ከመቲ የሆነ መልእክት ተቀብላ ነው የመጣችው። ማሚቴን ምናልባት መቲ አግታት ልትሆን ትችላለች ብላ ጥርጣሬዋን ሪች ተናግራለች። ለዚህ እኮ ነው የምወዳት። ርብቃ ሆነ መጃጃሏን ቀጥላለች። ምንድነው የምትይው? አንቺ ደግሞ እንዴት አዙን ትጠረጥሪያታለች? እያለች እንግዲህ መጃጃሏን ቀጥላለች። ሪች ግን ጥርጣሬዋ በጣም አሪፍና ኢላማውንም ያልሳተ ነው። ነገር ግን ሌላ ነገር ተፈጠረ። አዙ ከመቲ ጋር ወይም ደግሞ ከመታሰቢያ ጋራ
ማሚቴ እንደምታግታት ታውቃለች ብዬ ያልኩበት ምክንያት ምንድነው? መታሰቢያ ጋር ትደውልና ማሚቴ እንዳልታገተች የሚያሳይ መረጃ ላኪላቸው፣ ያለዛ እያፋጠጡኝ ነው ትላታለች። እናም ማሚቴን በግድ አቤል ጋር ደውላ ደህና ነኝ ነገሮችን ስላስታወስኩኝ ጓደኛዬ ጋር ሄጄ ነው ብላ እንድትል ታስብላታለች። ማሚቴም እንግዲህ ለአቤል ተናግራለች። አሁን ላይ ቤት ውስጥ በጣም ተረጋግተዋል። ማሚቴ ደህና ናት ብለው ነው ቢያስቡት፣ ነገር ግን መቲ አትጎዳትም ብዬ አስባለሁ። መቲ ለብቻዋ ስላደገችና ብቸኛ ሆና ስላደገች በራሷ ተስፋ የቆረጠች ናት። አሁን ላይ ግን እናቷን ለማሰቃየት ስትሞክር እናትየዋ እርግጠኛ ነኝ ምንም አይነት መረጃ አሳልፋ አትሰጣትም። ነገር ግን እሷ እናቷ እንደሆነች እንደምትነግራት ባለሙሉ ተስፋ ነን። መንገርም አለባት። እናም ቤተሰቦቹ እንግዲህ በአንድ ላይ ይሆናሉ ብለን ተስፋ እናደርጋለን። እና የኔ ውድ ቤተሰቦች እንግዲህ ርብቃ ክፍል 30 ይህን ይመስል ነበረ። በሌላ በአዲስ በቆንጆ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። አቤልና ርብቃም እንግዲህ እዩን ሄደው ጠይቀውታል። እሱም እየፎከረ ነው። በቀጣይ ከወጣ ምን ሊያደርግ ይችላል? አብረን የምናየው ይሆናል። ቸር ቆዩልኝ።